ቀረጸች ልጅቷ። የታየው ቪዲዮ አይተሻል? የተቀረጸ ቪዲዮ አይተሻል? አንቺ ነበርሽ አንቺ? አቤት አንቺ ጋር ሪከርድ ደርሷል? የተቀረጸው እናንተ ሪከርድ ነው የሰማሁት። ለምን ደበደባል ስትል ሳሪቲ ቪዲዮ ቀርጿ ስለነበር ነው ብላሻለ የሆነች ልጅ ቪዲዮ አንቺ አሁን እኔ ይቅርታ አድርጊልኝና ምን ለማድረግ ነው የመጣሽው? ሙኒት ቆይ አንድ ነው ቆይ አይደል እኔ ልስጣት ደግሞ እኔ ልመልስላት አንቺ ቆይ ጁዬ አለሽ ጁዬ እኔና ልጅቷን አድርጊ ጁዬ እኔና ልጅቷን አድርጊ ጥያቄሽ መልስ እንሰጥሻለን ተረባረቡብን እንዳትዪ አንቺ እንዲገባሽ አድርገን ወይም ደግሞ ከዚህ በኋላ በምን ማስኬድ እንዳለብን እንዴት ማስኬድ እንዳለብን ነው የምንነግራችሁ። በደንብ አዳምጪ እሺ ማሪ፣ እንድታዳምጪ እፈልጋለሁ እሺ። አሁን ጥያቄ ትጠይቅሻለሁ። በመጀመሪያ ደረጃ ሰምተሽ የመጣሽው 3 ቀን ሙሉ 4 ቀን ሙሉ እንቅልፍሽን ተኝተሽ የመጀመሪያው ፓርት ከኛ የሰማሽውን ይዘሽ ነው የምታንጸባርቂው። በሁለት ይደረግ። ከኛ የሰማሽውን እኛ ያልነውን ነገር ነው ይዘሽ የምትመጪው። አንድ ሁለተኛ ደረጃ ደግሞ አንቺ ለምን ለቆንጽላ አልሰጣችሁም ብለሽ ለምትዩ ጥያቄ እኔ ጥያቄ የጠየኳችሁ በውስጥ ሰጥታችሁ ልጅቱን ፈልጎ ቢያንስ በውክልና ማውጣት ይችል ነበር። አንሰጥም እኛ ጨርሰሻል። ያለበለዚያ ሚውት እያደረኩ ነው የምቀጠቅጥሽ። አዳምጪ። አክብረሽ እንደመጣሽኝ አክብሬ ላስወርድሽ። እኛ አበቃ። እኛ ቆንጽላ ነን፣ እኛ ኤምባሲ ነን፣ እኛ ኢትዮጵያ ነን፣ እኛ መንግስት ነን፣ እኛ ህግ ነን፣ እኛ ህዝብ ነን። ህዝብ ማለት ደግሞ አገር ማለት ነው። ህዝብ ማለት ደግሞ ቆንጽላ ነው። ህዝብ ማለት ደግሞ ኤምባሲ ነው። ህዝብ ማለት ደግሞ ኢትዮጵያ ነው። በመጀመሪያ ደረጃ ሰውነት ይቀድማል። እናንተ ማናችሁ ላልሽው ነገር እኛ ሰዎች ነን። ቆንጽላም ሰው ነው፣ ኤምባሲም ሰው ነው። አሁን አንቺን ያላልኩትን ነገርና ሙኒት ያለችውን ነገር ለምን ትደግሚያለሽ? እኔ እንደዚህ ብያለሁ አላልኩም። እናንተ እንደማጣፉ አላልኩም። ማን ሰጣችሁ ነው ያልሽው? ነገር ህዝብ ነው የሰጠን። ህዝብ ሰጠን፣ አመጣን፣ ልጅቷን ፈለግን፣ አገኘን። ለምን ለቆንስል አዎ ፍትህ ሰጠናት። አንደኛ ደብድቦ ያስወጣት የአንቺ ወንድም ወይም የአንቺ ውሽማ ወይም የአንቺ ዘመድ ወይም የአንቺ ሀገር ልጅ እንደሆነ አወቅን። እሺ አወቅን። አንድ ሁለተኛ ደረጃ ደግሞ አብራ ያለችው ራህማ የምትባለው ተባባሪ እንደሆነች አወቅን። አንድ ተባበር የምትችለው እሷ ያየችውን ሁሉ ተናገረች። ለምን አሁን አንቺ ይኸውልሽ አንቺ የምትጠይቂው ስለ ራህማ አንድ፣ ስለ ሰውየው ሁለት፣ ስለ ራስሽ 3 ነው የምትጠይቂው። ጥያቄ መጠየቅ ያለብሽ ስለ ራህማ ሳይሆን ስለ ሀገርሽ ሰው፣ ስለ ውሽማሽ፣ ስለ ቤተሰብሽ። ውሽማዬ ስለመሆኑ ምስክር እያያችሁ ነው። እከስሻለሁ ሳራ፣ ስርዓት አድርገሽ በስርዓት። ስለምኑ ነው የምትከሻት? አንቺ ስለተበደለች ሴት ለመናገር ማን መብት ሰጣችሁ ስትይ፣ ስለ በዳይ ለማውራት ማን ነው መብት የሰጠሽ? አንቺ ሞቶሃችሁ ልክ አይደላችሁም። ፎሎወር ስላላችሁ ልክ አይደላችሁም። በስርዓት ልክ እንደማመጥ ተረጋግታችሁ ማለት ነው። እሺ በመጀመሪያ እኔ አልሐምዱሊላህ ዚና ምሰራል ሰው አይደለሁም። ልታውቁት የሚገባው ከፈለኩ ወንጀለኛን ከመተባበር በላይ ወንጀል የለም። ወንጀለኛን ሰው ወክለሽ ስትናገሪ አይከብድሽም? አንድ ጊዜ ላውራ ሳሪ አንዴ ላውራ። ለምን ሰውየው ተጠየቀ አላልኩም? ምክንያቱም ይጠየቃል። ለምን ውስጥ መጀመሪያ ለቆንስላ ጽሕፈት ቤት አልሰጣችሁም ነው እኔ ጥያቄ። ይኸውልሽ እህታችን አንድ ጊዜ በመጀመሪያ ደረጃ አንቺ የሀገሬ ልጅ ነው መጀመሪያ ወንድሜ ነው አልሽን። ከዛን የሀገሬ ልጅ ነው አልሽ። አውቀዋለሁ ስላወቅሽ ብቻ በዚህ እንደዚህ አንድ ጊዜ ሚውት አድርጊ፣ ዝም ብለሽ አዳምጪ። አሁን መደማመጥ እንዲኖር ረጅም ጊዜ ሰጠንሽ አይደል?
እንዳቢው ይናደዳል የሚል ምላሽ ነው የሰጠሽን እና ይናደዳል ባህሪው ነው። እንዴት ተቀራርባችሁ ነው? ያገርሽ ልጅ ከሆነ በምን ባህሪውን አውቀሽ ነው? ይናደዳል ባህሪው ነው እንደዚህ ደውሎልኝ ነበር ካልሽ ክሎዝ ነሽ ማለት ነው። አሁንም ቅርብ ነሽ። በነገርሽ ላይ ልጁ ካልተገኘ ቀጥታ ጉዳይ ወደ አንቺ ይመጣል። በጥሩ መንገድ ስለመጣሽልን እየደወለልኝ ነበረ፣ ተንኳኳበት በሩ። ከዛም በኋላ የሆኑ ሴቶች መጡ ብሎ ብሎክ አደረገኝ። ትደዋወላላችሁ ማለት ነው። ምንም ኬስ ከሌለሽ በዚህ ልክ ልትቀርቢው አትችይም። የመጀመሪያ እንደውም ቆይ አንድ ጊዜ አዳምጪ፣ አንድ አዳምጪ። ይኸውልሽ አንድ ጊዜ አሁን ይኸውልሽ ማዳመጥ እስከቻልሽ ማለት ነው እህቴ፣ ዞሮ ዞሮ የዚችን ልጅን የተደበደበችውን ወንጀልም ይሰራባት እሷም ትስራ እሱ የሚደብድባት ህግ ነው የሚወስነው አይደለ? ለዛ ደግሞ በዳዮች መገኘት አለባቸው። አንድ ጊዜ አዳምጪ እህቴ፣ አንድ ጊዜ እያዳመጥኩ ስለነበረ ነው። አዳምጪ አትፈኑኝ፣ አዳምጪ። ምን ነው የምትታበዩ አንቺ? ሲጀመር ማዳመጥ ይመድብሽ። አዳምጪ፣ እኛ አዳመጥንሽ። ከላይ አታውሪ፣ ታካታካውን አታውሪ። አዳምጪ ያላልኩት ህዝብ እኮ እየሰማሽ ይሄው አንቺ ምን አልሽ? እየሰማሽ እኮ ነው። እየደወልኩለት በር ተቆረቆረ ብለሽ አይደል ጀመርሽው? እህት አለም ሪከርዱን ማውጣት ይቻላል። እሱ ነው እየደወለልሽ የነበረው። ስለዚህ የቅርብ ወዳጅ ነው ማለት ነው ይሄ ሰው። አንድ ሁለተኛው ደግሜ ስደውልለት እሱ ወዳጅ ስለመሆኑ እኮ ያላልኩት ጥፋት አጥፍቷል። አዎ አጥፍቷል። አሁን ይኸውልሽ አሁን እሱ ማጥፋቱ ላይ ቆይልን። ለምንድን ነው መሰለሽ የጥርሱ አርግፎ ልጅቷ በኮማ ውስጥ ሆስፒታል ነው ያለችው እና እሱ ስለተናደደ ጥርስ ማርገፍ አለበት ጀግና ነው ብለሽ ስለ ጀግንነቱም ቦምብ ያፈነዳ ነው ስትይ ነበር። እንደዚህ ክሎዝ ሆነሽ የተጣጣው ሰው ይሄ ልጅ አሁንም ልጅቷን ማፈንዳት አለባት፣ ህይወቱን ማጥፋት አለባት። በሴት ልጅ ላይስ ጀግንነቱን ማሳየት ልክ ነው ብለሽ ነው የምታስቢው? ይወጣለም አንቺ ሴት አይደለሽ ወይ? የጀግንነት ቦታ ላይ ጥሩ ጀግንነት ሰርቶ ሊሆን ይችላል። አንድ ጊዜ አዳምጪ፣ ሀሳብ ይጨርስ። ስታወሩ በቀጥ ብላችሁ ለሁሉም ፍትሃዊ ሆናችሁ አውሩ። አጥፍተዋል፣ ይጠየቃል። በህግ ይዞታል ነገሩን፣ ህግ ይጨርሰዋል። እሱን ነው የምልሽ። አሁን እንዲያርጉ ለሚለው እንዲህ ስላረግና በራሳችን አካሄድ ስለሄድን ታማሚዋም ተገኝታለች፣ እግዚአብሔር ይመስገን። ልጁም ማን እንደሆነ ታውቋል። አሁን ደግሞ አንቺም ደግሞ ተጨማሪ እየተደዋወልሽ እንደሆነ ነግረሽናል፣ ትተባበሪናለሽ። ተደዋወለዋለሁ። ምንድነው ችግሩ? አንድ ሰው ይሄን ችግር ስራ ብዬ እኮ አላልኩትም። ተደዋወል ተቆረቆረበት። ይሄን ምንድነው ችግሩ? ግዴታ ሰው ስለተደዋወለ ብቻ ችግር ፈጣሪ ነው መባል አለበት? ይሄ አካሄዳቸው ኢንፎርሜሽን መስጠት አለበት። ኢንፎርሜሽን ትሰጫለሽ። ቁጥሩ ይሄ ነው ብለሽ ትሰጫለሽ። ቁጥሩን ስጭኝ። ያኔ አንቺ ያንቺን ቁጥር ሰጥቼ ፖሊስ አንቺ ጋር ከሚመጣ ተምሬ ነው የምልሽ። ይኸውልሽ ነገሩ የተተወ እንዳይመስልሽ፣ ከአንቺ ጋር ነው ችግሩ ያለው። በአንቺ እሱ እንደምናገኘው በደንብ ተነጋግረናል፣ አውቀዋል። ፖሊስ እጅ ነው ያለው፣ ምንም ችግር የለውም። ግን አንቺ የወንጀሉ ተባባሪ ካልሆንሽ ቁጥሩን ላኪልኝ ለኔ። የእሱን ቁጥር እኔ መዲና ነው የምኖረው። ለመዲና ቆንስላ ጽሕፈት ቤት መላክ እችላለሁ። አበጋር ናቀዋለሁ፣ መላክ እችላለሁ። ሄደሽ ይህንን ስታደርጊ ነው ከእኛ ቁጭ ብለሽ እዚህ ጋር የምታወሪው። አንድ እርምጃ ስትራመጂ ይሄን አድርጊና ከዛ ሲጀመር እዚህ ጋር ቁጭ ብለሽ ከኛ ጋር እኩል ለማውራት እኛ ከረጅም ርቀት ላይ ከዱባይ ሌሎችም መዲና የሌሉ ልጆች እንደዛ ሲሯሯጡ ተረዱ። እኔ እናንተን ያልኳችሁ ምንድን ነው? አዳምጡ፣ ስሜታዊ አትሁኑ። በመጀመሪያ ጥያቄ ነው የጠየኳችሁ። እናንተ ለዚች ልጅ ፍትህ አስገኛችሁ ወይ? ይህንን ነገር ቆንስላ ጽሕፈት ቤት በውስጥ መጨረስ ይችላል? አይችልም። አዳምጪኝ። አንቺ እንግዲህ ስልክ ቁጥርሽን እዚህ ጋር እዘራልሻለሁ። ስልክ ቁጥርሽን እዚህ ጋር እዘራልሽና አጥመው እንዲያሰጡሽ ያደርግልሻለሁ። በደንብ አዳምጪኝ። አሁን ሂደሽ ትተሻለሽ። ዝም በይ። አሁን ሚውት እያደረኩ ነው የምረግጥሽ። አዳምጪኝ። አንቺ ደደብ ነሽ። ቆንስላ ጽሕፈት ቤት ውስጥ መስጠት አትችሉ ወይ ብለሽ አልሽው፣ ሰጠን። ግን ወደ ሚዲያ አውጥተናል። አሁንም እዚህ ጋር ያላችሁ ሰዎች እባካችሁ እንደነዚህ አይነት ሌቦች፣ እንደነዚህ አይነት ደብዳቤዎች፣ እንደነዚህ አይነት ገዳዮች እንዲያዝ እንድትተባበሩን። ለምን ለምን አስወጣሻት? ለምን ታስወጣታላችሁ? ጋይስ ቆዩ። አንፈልግም ሳርዬ። እሷም ወገን ናት። እሱም ብቻ አጋልጣ ትስጠን እንጂ እኛ እሷን እኮ በምንም አንፈልግም። መግባባት እንችላለን።
ይችላልን አትፈቅድ። እሺ በቃ ልንገርሽ ታለም። እሺ ይቅርታ። ይኸውልሽ ኤምባሲ አውቆታል። አሁን ህጉን ኤምባሲ አውቆታል። ኤምባሲ ፖሊስም አውቆታል። የወንጀል መርማሪዎችም ህጉ በስነ ስርዓቱ አውቀውታል። ሁሉም ነገር ያንቺን እሱና አንቺ ያወራችሁበትን ሪከርድ ይህንን ማስረዳት ለእሷ አይጠበቅብሽም። ደውላ ምን እንደምትለው ታውቂያለሽ። የሚፈለገው ሰው ላይ እንደዚህ ማስረዳት አይጠበቅባችሁም እኮ ሙዬ። ለእሷ እንዲህ አያስፈልግም እኮ። መረጃ ሰው ሄዳ ልትሰጥ ብትችል በምን ታውቃላችሁ? ለሚፈለግ ሰው ምንም መረጃ እሷ እኮ ከሱ ጎን እንደሆነች እኮ ነገረችን። ጀግና ነው ብላ ነግራን ስልክ እየደዋወላለሁ እያለች ያለች። አንድ ጊዜ አዳምጪ እህት አለም። አሁን እንግዲህ በክብር ነው እያናገርኩሽ ያለሁት። ሁለት የሚያወራብኝ ሰው አልወድም። ሰምተንሻል በደንብ በቃ ጀግንነቱንም ነግረሽናል፣ እንደምትደዋወይም ነግረሽናል። የቅርብ የሀገርሽ ልጅ ነበረ፣ ከዛን ወንድሜ ነው አልሽ፣ ከዛን እንደዚህ ነው፣ ሁሉንም ነግረሽናል። ምንም ችግር የለውም። ለአንቺ የምንነግረው አንድ መረጃ የለም። የምንሄድበትን እኛ እንሄድበታለን። ገባሽ አይደል? ይሄ ጉዳይ ግን ወደ አንቺ ይመጣል። አንቺ እዚህ እኮ ይሄ እኮ መንደር አይደለም፣ ጎረቤት አይደለም። መተሽ እያወራች ያለሽው ህዝብ ፊት ነው የምታወሪው። የምታወጪውን ቃል ራሱ ምረጪ። ውሸት ምናምን ቅብርት ሲያትበይ በስነ ስርዓት አንቺ እንድትናገሪ ጊዜ ተሰጥቶሽ አውርተሻል አይደል? እስክትጨርሺ ሰው ሲያወራ ዝም በይ። የሀገሬ ልጅ ነው። አሁንም ነገም ወደፊትም ተሸክመሽው ዙር። የሀገርሽ ልጅ ስለሆነ የሁላችንም የሀገር ልጅ እኮ ነው። እኛ ምን ኡጋንዳና ናይጄሪያ ነን እንደዚህ የተሰበሰብነው? ኢትዮጵያውያን እኮ ነን። እና ምን የሀገሬ ልጅ ትያለሽ? ተበዳዩም የሀገርሽ ልጅ ናት። ምን አረግሽላት ስላለ ነው ተስፉሽ እሱ ወንድሜ ነው ብላለች ስላለ ያላልኩትን አትበሉ ጨማምራችሁ። እህቴን በደለ በይ እስኪ ወይ እሱ ያገሬ ልጅ ወንድሜ እስቲ እህቴ ብለሽ ማውራማችሁ እንጂ መጀመሪያ እንደዛ ነው ያልሽው ለራስሽ። ጥፋቱ ይቀጣ። እኔ እኮ ከመጀመሪያው ጀምሬ እየነገርኩሽ ጥፋት አጥፍቷል። አንድ ነገር እነግርሻለሁ። ይኸውልሽ እህት፣ አሁንም ቢሆን ማንም ሰው ወንጀል ሲሰራ እዚህ ጋር አምጥተን እንለጥፈዋለን። ማንም ሰው ተበደልኩ ብሎ ሲመጣ ድምፅ እንሆነዋለን። ችግር ካለሽ አትስሚኝ ናም መጀመሪያ ላይ በውስጥ ችግር ሲፈጠር በውስጥ ለመፍታት አንፈታም። ለሌላው ትምህርት እንዲሆን አንፈታም። ሌላ ሰው ድጋሚ እንዳይበደል በውስጥ አንፈታም። በውጭ ነው የምንፈታው። በዳይ ሲበድል በውስጥ አልበደለም። ይቺ ልጅ መጀመሪያ ከሆነ እጇን ሰጥታ የተያዘችው አዎ ድምጽ ሆናችሁ አይደለም የተያዘችው። ደሟን ሲፈስ ነው የተያዘችው። ደሟን ስትዘራ ደውርያ ነው የያዛት። ከሆነ እናንተ ድምጽ ከመሆናችሁ በፊት ከሆነ ልጅ በረካ ሆኖ እንድትደነቁ። ግን እናንተ እኮ ደብቃችሁ ነበረ። እናንተ እኮ ደብቃችኋል። እናንተ እኮ አይደላችሁም ያወጣችኋት እኮ። እናንተ እኮ ሁላችሁም ወደ የስራችሁ ሄዳችኋል። እሷን ደሟን እንዲፈስ አድርገሽ በተለይ አንቺ የመንስኤው ዋና ቆስቋሹ አንቺ ነሽ። ነገሩ አንቺ ነሽ ተናግረሻል። እኔ መረጃ ሁሉንም ሴቭ አድርጌዋለሁ ይዤዋለሁ። አንቺንም አላት ቪዲዮ ሁሉ ሰርታለታለች አሉ ለልጁ አንቺ ሀገርም ትገቢያለሽ። አጣሩ እገባለሁ እንዴ? እንዴት ነው የማልገባው? እሙዬ አውዲ ውስጥ ያሉ ሰዎች ስለ እሷ ማንነት ያጣሩ። ኦልሬዲ ለልጁ ቪዲዮ ሁሉ ሰርታለች እያሉ እየጻፉ ነው ኮሜንት ላይ። ተደብቄ እኮ አይደለም ግልጹን እየነገርኩሽ እኮ ነው። ግልጹን እየነገርኩሽ እኮ ነው። አይደለችም እንዴ እሷ? አብራችሁ አልበላችሁ አልጠጣችሁ? ምን አይነት ልብ ነው ያለሽ? አላውቃትም። እሷን ግን በእንደናንተው እህቴ ናት፣ አንዲት ኢትዮጵያዊ ናት። ተገፍታ ከሆነ ለምን ቀረጸ የሚለው እንዳለ ደሞ ፈሶ አንቺ ደሞ ከቀረጸችው ይቅረጻት ወይም ወስዶ ይክሰሳት። ደሟን ያፈሰሰ ወንድ ለምን ቀረጸችው ብለሽ ስትጠቂ አጣፍሪ። ይሄንን እኮ እኔም አልደገፍኩትም፣ መደብደቡን እኮ አልደገፍኩትም። ግን ተሳስቷል፣ በቃ ተሳስቷል። በጥፋቱ ተሳስቷል ስትይ እዚህ ጋር መተሽ እሱን ወክለሽ እንኳን በይቅርታ ልጁን ልታመጪ ፈልገሽ ከሆነ መጀመሪያ አነጋገር ወቂ። በድሏል ደውሎልሽ አይደለ እንዴ? ይሄንን ሁሉ ይዘሽ መተሽ አንቺ እዚህ ጋር የምታወሪ ችግሩ ከመፈጠሩ በፊት ነው እኔ እሱ ጋር ያወራሁት። ይሄ ደግሞ እሺ በቃ አሁን እኔ የምጠይቅሽ ማለት ነው
እሺ አንድ ጊዜ መረጃ ብቻ ስልክና መረጃውን ታቀብናለሽ። ወንጀል እንዲጠየቅ ትፈልጊያለሽ? አሙያ አትጠይቂያት። ለምን እንደዚህ አላችሁ እያለች አንቺ እንትን ትያለሽ እንዴ? ጋይስ እኔ ላውራ፣ ለእኔ እድሉን ስጡኝ። እኔ ላውራ እና እሷ ከዚህ እሙ ከእሷ የምትጠይቅ ያለ ምንድን ነው? እሷ እኮ ሲጀመር እኮ ለምን እንደዚህ ያደረጋችሁ እኮ እያለችሽ እኮ ነው። ለምን በውስጥ አልጨረሳችሁም? ህጋዊ መንግስት ጋር ነው እኔ እያልኳችሁ ያለው። ለምን ቆንስላ ጽሕፈት ቤት ጋር በውስጥ ለምን አላካችሁለት? አንቺ ሚዲያ መውጣቱን ያሳሰበሽ በመጀመሪያ ቪዲዮ ውጭ ላላ አታስታውቂው። ቪዲዮ ውጭ አንቺ እንትኑ መውጣቱን ያሳሰበሽ ለልጅቱ ታሳቢስ ለምን ለባሏ አሁን እኮ የሚዲያ ስለ ልጅቱ አያገባሽም። ስለ ልጁ አውሪ፣ ስለ ልጅቱ አቁሚ። ነንቺ እስከሆንኩ ድረስ ያገባኛል። አይመለከትሽም። ስለ ልጅቱ አይመለከትሽም። አዳምጪኝ። ስለ ልጅቱ አይመለከትሽም። ስለ ልጅቱ አይደለም። በቪዲዮ ውጪ። ስለ ልጅቱ አይመለከትሽም። ስለ ልጁ ነው ያልሽው። ስለ ልጁ ለምንድን ነው ቆንጽላ ሳታውሩ? ልጅቱ በኢትዮጵያዊ እስከሆኑ ድረስ እንደ አንቺ እንደ ሙኒት ያገባኛል። እሺ እንደዛ ከሆነ አንቺ ለልጅቷ ጥያቄሽ ምንድን ነው? ምንድን ነው የምትፈልጊው? ልጅቷ ቢያንስ በግርግር ከሆነ የተያዘ እንዴት እንደተያዘ መቼ እንደተያዘ አላውቅም፣ ግን ከዚህ ችግር ከሚዲያው በኋላ ከሆነ ፖሊስ የያዛት ጥፋት አጥፍታቸዋል ብዬ አምናለሁ። ያጠፋን ከሚዲያ በኋላ አይደለም እኛ ያስያዝናት። ከሚዲያ በፊት ከሆነ ደግሞ ልትደነቁ የምትገቡ ልጆች። ከሚዲያ በፊት ነው የተያዘችው። አንቺ እኮ አዳምጪኝ። አታዳምጪም እኮ ችግርሽ። አዳምጪ፣ ማዳመጥ ይልመድብሽ። አንቺ እኮ በመጀመሪያ ተኝተሽ አልሰማሽም። እኛ አደርን ዋለን። እስካልሰማሽ በደንብ አዳምጪ እስኪ። በመጀመሪያ በደንብ አንቺ ኒቃቢስት አይደለሽ? ሙስሊም አይደለሽ? ስለዚህ በመጀመሪያ ተረጋጊ። ኒቃቢስት ሰው ረጋ ያለ በጣም ትሁት አመዛዛኝ ነው። ገባሽ? ስለዚህ በደንብ አዳምጪ። አሁን አንቺ ሚውት አርጊና በደንብ አዳምጪ። ምክንያቱም የለበሽው ልብስ ኒቃብ በራሱ ክብር አለው። ከዚህ ከአንቺ ካለሽበት ስብዕና ጋር አብሮ አይሄድም። አዳምጪ። አንቺ አዳምጪ፣ አትለፍልፊ። አዳምጪ። በመጀመሪያ ደረጃ ልጆቹ የመጡት እኛን አፋልጉን ብለው ነው። አፋልጉን፣ እህታችን ከጠፋች 3 ቀን ሆናት። ስለዚህ አፋልጉኝ ብላ ስትመጣ ምን ሆና ነው የጠፋችው ብዬ ስል እንደዚህ ተደብድባ ብለው ሲሉን፣ አይ ከተደበደበች ማን የደበደባት ብዬ ስል እንደዚህ ቪዲዮ ሰርታችሁ ላኩልኝ፣ ያለበለዚያ እኔ ላይ ብላይ ስገባ ኑ ቶሎና እኔ ላፋልጋችሁ እያልኩኝ እሺ አለች። መጣች። ስትመጣ ልጅቷ ስትመጣ ባል አላት ስትለኝ ባል ያለው ሰው እኔ አፋልጉኝ ብዬ አልልም። ስለዚህ ባልየው ይምጣ፣ ምክንያቱም ነገ ደግሞ ሚስቴ ናት ሌላ መዘዝ ሊመጣብኝ ስለሚችል ብዬ ስል ባለቤቷ መጣ። ባለቤቷን ቪዲዮ አስከፈትኩና ወንድሜ ምን ሆነ ነው ሚስቴ የጠፋበት ብለን ስንል ሚስቴ ከምትሰራው አይሚን ከኢጃዛ ቤቷ በዚህ ጉዳይ ተመታ ተደብድባ ጠፍታብኛለች ብሎ ሲል ማን የደበደባት? አሰሪዋ አይሚን ሂጃዛ ቤቷ። ለምን ደበደባት? በቻርጅ ተጣልተው እና ምንድን ነው የሚሻለው ብዬ ስለው እንታፋልጉኝ ነው ሲል፣ እንዴት አንድ ሰው ኢጃዛ ቤት ተቀምጦ ይደበደባል? ለምንስ ተደበደበች? በቪዲዮ እወጣለሁ። እሺ ብሎ በቪዲዮ ወጣ። ከዛ በኋላ ፎቶ አላችሁ? አዎ። እንግዲያው ዜድ ፖስት ቻልና ልፖስት ስትል ተናገር ስንለው ተወልዳ ያደገችው እዚህ ቦታ ነው፣ ከመጣች ጊዜዋ ነው፣ ስሟ ይሄ ነው፣ እንደዚህ አይነት ነገር ትረዳ። ጋይስ ማስረዳት አይጠበቅብሽ የምትሉ ላስረዳት። አንዳንዴ ጭንቅላታችን ድፍን ሲሆን በጣም ችግር ነው የምንሆነው። ገባችሁ? እንደዚህ አይነት ነገር ከሃይማኖትም ከሰውኛም ከምናምን ነው የሚያስወጣል። ስለዚህ ትረዳ፣ እስኪ ትረዳና ከዛ በኋላ ፍርድ ትስጥ። ምንም ችግር የለም። መወለድ ቋንቋ ነው። አንቺ ማነሽ ብላ ላለችው እናንተ ማናችሁ ብላችሁ ላለችው መልስ እንስጣት። ለዛ ነው በቃ ትረዳ። ከዛ በኋላ ስምኝ፣ አዳምጪ፣ አትድገሚው፣ አዳምጪ፣ መጀመሪያ አዳምጪ። ከዛ በኋላ እሻልን ቪዲዮ ወጣ። እንደዚህ ጠፋች፣ እንደዚህ አለች ብሎ ሲል ተደብድባ ነው? አዎ። ሄድክ? አዎ። ምን አገኘ? ደም። እንዴት አንድ ሰው ተደብድቦ ወጥቶ ደም ይገኛል? ደም ከተገኘ አመልክታል? አላመለክትንም። ለምን? ምንም የማውቀው ነገር የለኝም፣ እርዱኝ አለ። እሺ፣ እንደዛ ከሆነማ በጣም ነው የምታሳዝነው። እንዴት እሶታ ትቀራለች አለን። መጡ ልጆች
አድራሻ ስጡን አልን። አድራሻ ሰጡን። ምንድን ነው የሚሻለው ስንል ያለችበትን አናውቅም። ስለዚህ ይቺ ልጅ ሙታ ሊሆን ይችላል ወይ ደግሞ መልሳ ታግታ ሊሆን ይችላል። ስለዚህ አሁን የኛ መጀመሪያ ዓላማችን እሷ መኖሯን በህይወት ማወቅ ብቻ ነው፣ ሌላ ነገር የለውም። ስለዚህ ማወቅ አለብን። ደብዳቤው ማን ነው? እከሌ አባበሉ ይባላል። ፎቶ አላችሁ? የለንም። ምንድን ነው የሚሻለው? እናፋልጋለን። እሺ ማን ማን ነበሩ አብረዋት? እከሌ ኬሌ። ስንደውል አንዷ ልጅ በጣም ጥሩ ኢንፎርሜሽን ሰጠችን። ራህመት የምትባለው ልጅ ምንም ልሰጠን አልቻለችም። ሰውየው ቤቱን እንደሚያቃጥለውና እሷ ብቻ ስትቀር ብዙ ነገር እንደሚያደርግ ስለነገሩን ይቺ ልጅ አሁንም ይህንን ማድረግ የሚፈልግ ሰው ከመግደል ወደኋላ ስለማይል ማፋለግ አለብን ብለን ቀጥታ ወደ ኮሚኒቲ ደወልን። እንግዲህ እዚህ ላይ ስህተታችንን ትነግሪናለሽ። ኮሚኒቲ አሁን ስህተት ብዙ ነገር ልክ ናቸው። ስህተት ነው ብዬ የማምነው ምኑ ላይ ነው? አሁን ለምሳሌ ራህማም የምታውቀውን ተናገረች። ሪከርድ አሁን ስለ አንቺ የጠየቅሽው ስለ ራህማ ቆይ፣ ስለ ራህማ ሌላ ጥያቄ መፍረድ የምችለው እኔም እኮ ሽማግሌ ስህተታችንን ትንገረን ሳሪ። ቆይ የኛ ስህተቱ ምንድን ነው? የእናንተ ስህተት አንደኛ ራህማ ሪከርድ ላኪ ያላችኋት ያወራትን ቤቱን እጠቢ ነው ምናምን የሚል ሪከርድ፣ እሱም ደግሞ እንጠቢ ነው ምናምን የሚለውን ላከችላችሁ። ያላትን መረጃ ሁሉንም እናንተ ግን አሁንም ጭምርት ታውቂያለሽ እያላችሁ እያፋጠጣችኋል። የአንቺ ጥያቄ ስለ ራህማ ነው ወይስ ደግሞ እናንተ ምንም ነገር ሳታውቁ ሚዲያ ላይ አወጣችሁ? ሁለተኛ ሶስተኛ ስህተታችሁን ነው። ተባባሪ ከሆነች ተባባሪ ናት። እኔም ልቃወማት እችላለሁ። ተረጋጊ መጀመሪያ። ስለዚህ የተጨረሰ አይሆንሽ። አሁን አንቺ ከኛ የተሻለ ስራ ስሪና አሳይን። ልጁን አስይዥና አሳይን። የተሻለ ስራ የሚሰራ ሰው እኮ ነው ሰውን መውቀስ የሚችለው። አይደለም ይኸውልሽ፣ ቆይ ትውቀሰን ምንም ትበል። ቆይ ትረዳ፣ እስኪ ትረዳ ሙኒት ትረዳና እስኪ ምንም አውቆ የተኛ ቢቀሰቅሱት አይሰማም። የኔ እህት አይደለም ሙኒት አይደለም። ይሄ ህዝብ ማወቅ አለበት፣ ሰው ማወቅ አለበት። ሳሪ የምታስረጂው ለህዝቡ ከሆነ ለ3800 ሰው ሳታቋርጥሽ አስረጂ። ከዛ ውጭ ግን በየአንዳንዱ ጥያቄሽ የጀመረችበትን ጥያቄ እየቀየረች መልኩን እየቀያየረች እየጠየቀችሽ በጣም ቅርብ ሆና እየተደዋወለች ያለ ይህንን ሁሉ መረጃ ለእሷ መስጠት አያስፈልግም። ስለመሆኔና በትክክል ሳሪ የጥያቄውን ነገር እየቀየረች ነው እንጂ ቷን አግኝተናታል፣ የተደበደበችውን አግኝተናታል። ነገ ሄደው ይጠይቋታል ያለውን ነገር። አሁን ደግሞ ቀጣዩ ወደ አንቺ ነው ትኩረቱ የሚሆነው። ለምን ስለተደዋወልሽ ነው፣ ስልኩ አንቺ ጋር ስላለ። ወንጀለኛው በፖሊስ እየተፈለገ ስለሆነ ሳይውል ሳያድር ለዚች ልጅ ፍትህ፣ እሱም ጥፋተኛ ይሁን እሷም የተደበደበችውም ጥፋተኛ ትሆን፣ መጀመሪያ ባለሽበት ሀገር ለህግ የመተባበር ግዴታ ነው ያለብሽ። እየተደዋወልሽ መረጃው ያለሽ እንደዚህ ወገብሽን ይዘሽ እየተከራከርሽ ጥርሷ ረግፎ ሆስፒታል ላለች ልጅ መጨነቃቅቶሽ አንቺ የሀገሬ ልጅ ነው በሚል ሰበብ ውስጥ እንዲህ ትላላችሁ፣ እንዲህ ትጠይቃላችሁ። ለውን ከሱስ በኩል ለምን አልተረዳም? አሁን ይኸውልሽ እነሱ በለቀቁት ጀመር የእሷ ነገር ምን ሶሉሽን አገኘና ነው ጥፋቷን እሷን ለመውቀስ የምንበቃው? እስኪ ንገሪኝ። እሱም እኮ ከሚያወራበት እኮ ተቆርቁሮ እኮ ነው ወጥቶ የሄደው ከቤት። ማን የጠራው? ተከትሏት አይደለም የወጣው። እሱ እኮ ልጨርሳት ብሎ ነው የወጣው። የት ነው ከሚያወጣበት ተቆርቁሮ የወጣው? ራማ ምን ብላ ጠራችሁ? ና ቶሎ ችግር ተፈጥሯል ከታች ሰው ይፈልጋል ብላ ራህማ ጠራችሁ። እሱም እኮ ይሄንን ችግር እኮ ሳያስበው ነው የተፈጠረው። ሰድባውም ነው አይደለም ነበርሽ አይተሻል ነበርሽ አንቺ አልነበርሽም። ሪከርዳችሁ ነው አንቺ እሱን ድምፅ ልታሰሚለት ነው እዚህ ጋር የመጣችው። አንቺ ደነዝ ነሽ እንዴ? እኛ ባለው ለምን ሰምተሽ ነው? አንቺ ሂጂ አረጋግጭ። ደነዝ ነሽ? እኛ የምንለውን ይዘሽ እኮ እኛን ልትከራከሪ አትችይም። እኛ ካለው የተለየ ሀሳብ ካለሽ አንቺ ራማ ነሽ። ሪከርድ ነው የሰማሁት። እኛ ስንናገር ግን ሪከርድ ይዘን ሳይሆን አብረውት የነበሩት ሰዎች፣ ወንጀሉ ሲፈጸም የነበሩ ሰዎች የነገሩንን ይዘን ነው የተራመድ ነው። ይገባሻል? ከዛም በኋላ ደግሞ ስንቀጥል ተባብረውን ልጅቷን አግኝተው ባናገሩ ሰዎች እየተመራን ነው እየተናገርን ያለ ነው። አንቺ ራማ ነሽ።
እኔ ዘምዘም ነኝ አልኩሽ እኮ። ስለዚህ ዘምዘም ከሆንሽ ዘምዘም አንቺ ተኝተሽ ተነስተሽ የሰማሽው ነገር ይሄንን ነው። ነገር ግን ሪከርዳችሁን የሰማሁት ትላንትና ከመቅሪብ በኋላ ነው። አንቺ የሰማሽው ትናንትና ከመቅሪብ በኋላ ነው አንቺ የሰማሽው። እኛ ግን ከ3 ቀን በፊት ነገር ሚውስ ማድረግ እችላለሁ። ሰማሽኝ? ዘምዘም ደግ አረግን። ያረግነው ነገር ስህተት ከሆነ ደግ አረግን። የምታመጪውን አምጪ። ደግ አረግን። በእስር ያስወጣት ማናት የምትጠይቀን? እሷ ሰራ ሰው ይሳሳታል። የእሱን ድምፅ ለማሰማት ከሆነ የፈለግሽው ደግመሽ ቪዲዮ ስሪለት። የሰራሽለትን አይነት ቪዲዮ ስሪለት። ይሄን ሆን ብሎ አልፈጠረውም። ሆን ብሎ ሂጂና ተከራከሪለት። ፍርድ ላይ ሲቆም ሂጂ ቁሚለት። ሂጂ ጠበቃ ቁሚለት። እኛ 24 ሰዓት ቀብተዋል። ተኝታ ተነስታ የቅዠቷን የምታወራው ሰርታችኋል። የሰራችሁትን ጥሩ ስራ አደንቃለሁ። ያጠፋችሁትን አይ ችግር የለም። እናመሰግናለን እህቴ፣ እናመሰግናለን ላልሽው ነገር ሁሉ። በቃ እሱን ወክለሽ እንግዲህ አያደርግም ተናዶ ነው ስላልሽ ችግር የለውም። እዛ ፍርድ ቤትም እንደዛው ታደርጊያለሽ። አሁን ግን የልጁን ስልክ እንፈልገዋለን፣ አድራሻውን እንፈልገዋለን። ይህንን ደግሞ ባለሽበት ሀገር የመናገር ጉዳዩ በፖሊስም ስለተያዘ እነሙ የምታደርጉት ነገር ለፖሊስ ማሳወቅና እሷ ደግሞ የተደዋወለችበትን መንገድ በዛ በጂፒኤስ ባለበት ቦታ መያዝና መጀመሪያ ለመወሰንም ለመፍረድም አንድ ጊዜ እህቴ ለመወሰንም ለመፍረድም ህግ ቦታ ሲቀራ ነው። ወደድሽም ጠላሽም የምነግርሽ ነገር በስልክ አውርቼዋለሁ የሚለው ሪከርድ አለሽ። ጉዳዩ ሲፈጸም ከታች ጭቅጭቅ ተፈጠረ ተብለው ጠሩኝ ብለሽ ነው የጀመርሽው። እንቀራረባለን። አሁን ደግሞ ጉዳዩ ከተፈጸመ በኋላ ስደውልለት ብሎክ አደረገኝ። ስለዚህ ቁጥሩ አለሽ፣ ትደዋወላላችሁ። የሀገር ልጅ ብቻ ሳይሆን ሌላም ነገር እንዳለሽ ነው የሚታየኝ። ስለዚህ ይህንን ነገር በስነ ስርዓቱ ለመሄድ እኛ መወሰን ሳይሆን መረጃ የማቀበል ስራ ነው የምንሰራው። ከታተል ሰው ቆይ ሌላ ነገር ስላለህ ነው። ችግራችሁ እኮ ይሄ ነው። ሁሉም ነገር እኔ ከሙኒት ከምደዋወለው ሌላ ነገር ስላለኝ ነው። የስራ ጉዳይ ስላለኝ ነው። እኔም እሱ ጋር የሀገሬ ልጅ ነው በሀገራችን ዙሪያ እሱ እሱን እኮ ነው እኮ አልኩሽ። አሁን የሀገሬ ልጅ ነው፣ እሱን ነው የምንፈልገው። አሁንም ተጠልሎ ተደብቆ እንደውም አንቺ ጋር ነው ሊኖር የሚችለው። እንደዚህ ለሀገርሽ ከለላ የምትሰጪ ከሆነ ያንን እኮ ነው በየትኛው በኩል እንደምትነጋገሪና በምን እንደምትገናኙ እሱን እኮ ህግ ፊት ነው የምትናገሪው። መረጃ እሷ ነው የምታውቀው ተብሎ አሁን ታርጌታችንን ወደ አንቺ ነው የምናደርገው። ልጁ ጠፍቶ ስላለ የተደዋወለው ከዚች ልጅ ጋር ነው። ሚዲያ ላይ መታ እንዲህ ብላለች ተብሎ ቪዲዮ ሪከርዱ የተደረገው ይሰጣል። እዛ ጉዳዩን ፖሊስ ስለያዘው ቀጥታ ይመጣና አንቺ ስልኩን ትሰጫለሽ። ተፈልጎ በሚገኝበት ቴክኖሎጂ ኋላ ቀር ሀገር ላይ አይደለም ያሉት፣ በቴክኖሎጂው ይያዛል። እንደዚህ ጋር የመጣሁት አስቤበት እኮ ነው። ምን እናንተ በቃችሁ እናንተ ስላላችሁ ልክ አይደላችሁ። አንዳንድ ጥሩ ስራ ሰርታችኋል። ኖ ችግር የለውም። አሁን ጥሩም ስራ መጥፎም ስራ ይኸውልሽ፣ ጥሩ ስራ ስንሰራ ያደነቅሽው ጉዳዩ አንቺ ቤት ስላልመጣ ነው። አሁን ወዳጅሽ ጋር ስለመጣ የሀገርሽ ልጅ ላይ ስለመጣ ችግሩን እኩል ማየት ተሳነሽ። እዛ ጋር ፌንት ነቅላ ታማ ሆስፒታል ቆማ ውስጥ ያለችው ጥርሷ የረገፈውን እህት ማየት ተስኖሽ ማለት ነው። ይኸውልሽ አንቺ ወገብሽን ይዘሽ እንዲህ እንደተከራከርሽው ማለት ነው። እንደው ለእህትሽ እንኳን ትንሽ አዝነሽ ብትጀምሪ ጥሩ ነበር። በቃ ማለት ስለተናደደ ጥርሷን አረገፈ፣ ኮማ ውስጥ አስገባ፣ ደሟን እንደዛ እየዘራች ድረሱልኝ እያለች ስትጮህ አንቺ እዛ ጋር እየተደዋወልሽ እንኳን ከበር ታደርጊያለሽ ዛሬ ላይ ማለት ነው። ኑሮ ራሱ ይዋጣዋል። ያንን እንደ ማንኛይቱም አንዲት ኢትዮጵያዊ እቃወማለሁ፣ ጥፋትን ማለት ነው። ጥፋትን እኔ የምደግፍ ሴት አይደለሁም። ማጥፍቷል ምን አገናኘው ግን? አሁን ስለ ልጁ ጀግንነት ማውራትስ ምን አመጣው? አሁን ለእኛ እዛ ጀግንነቱ ቦምባ ፈንድቶ ታሪክ ሰርቶ ገድል የሰራ ነው። ሴት ላይ በርትቶ የወንድ ልጅ መለኪያ በዛ ነው እንዴ? ሴት ልጅ ላይ ጉልበቱን ስላሳየ በፊት የውሽማዋ ሆኖ ነው እንደዚህ ሆኖ ነው። ለምን እንደዚህ አይነት ወሬ ማምጣት አስፈልግ? አነጋገርሽ እኮ ነው ሰውን የሚያሰኘው። ምንም ጭንቅላት ውስጥ የማይገባ ንግግር እኮ ነው የምትናገር። ችግሩ ፎከስ ማድረግ የተሰጣችሁ ነገር ብቻ ነው። ሌላ ጎንዮሽ ነገር ለምን ታመጣላችሁ? ኤኒዌይ አሁን ችግሩ መረጃ በራስሽ ጊዜ መተሽ የሰጠሽን እናመሰግናለን። እሙዬ ጉዳዩ ምን የያዙትን ፖሊሶች ከእሷ ጋር ማያያዝና የእሱም ሀቅ በሀቅ እንዲፈረድ ነው የምፈልገው።
እሱም አጥፍቶ ከሆነ እሷን መካስም ካለበት መንግስትም ይዞ የሚገባውን ህግ እንዲቀጣ ፈልጋለሁ። አጥፍተዋል ባጠፋው ልክ። ግን መጀመሪያ ላይ ምንም ሳያቅ ተቆርቆሮለት ወርዶ በዚህ ልክ ተቆርቆሮለት የወረደው አንድ ክፍል ውስጥ ሆነው ካርድ ጠፋብኝ ብሎ አይደለም ወይ የደበደባት? አንድ ክፍል ውስጥ አይደለም ወይስ አንቺ ጋር ነበር? ከአንቺ ጋር ነው የጠሩት? አናውቃለን። ያወራው ከፎቅ ነው ያለው። ሁለት ፎቅ ላይ ሁለት ክላስ አለው እሱ የሚኖርበት ባለቤቱ ጋር። ስሙኝ፣ ይኸውላችሁ ስሙ። አብራ የነበረችው እኛ ያለነው ከቤቱ ጋር 3 ሴት ወይ ለሊት 6 ሰዓት ላይ በር ተቆርቆሮበት ነው መስመር ላይ እኔ ጋር እያወጋ ነው የምትለው። አልቆረቆርንም፣ በር አልቆረቆርንም። ጠዋት ነው ሰዓት 8 ምናምን ላይ ሰዓት 8 ተኩል እሷን ልጅቷን የደበደባ ሲል ረህማናት ወል አለችው። በጭቅጭቁ መንስኤ ስትጠራው ነው ልጅቷ ወደ መደብደብ ያለፈው እንጂ እኛ ከሌሊቱ 6 ሰዓት በር አልቆረቆርንም። አሁን እኔ ላውራ ከሌሊቱ 6 ሰዓት ከእሷ ጋር ነበር። ሳሪ አልነበረም፣ ሲጀመር አልነበረም ማለት ምን እንደሆነ ታውቂያለሽ ሙኒት? በጊዜ ነው። ይኸው ልጆቹ እነዚህ አብረው ያሉ ናቸው፣ ሁለቱ አብረው ያሉ ናቸው። ይቺ አብራ የለችም። ይቺ ደግሞ ከነሱ አይደለም የሰማችሁ፣ የእኛን የተቆረጠ ቪዲዮ አይታ ነው የሰማችሁ። እኛ የተቆረጠ ቪዲዮ አይታ፣ እኛ ያለውን አይታ ማለት ነው። ስለዚህ እኔ አሁን ለመጨረሻ ጊዜ ነው የምነግርሽ። አዳምጪ፣ አሁንም እየነገርኩሽ ነው። በመጀመሪያ ደረጃ አንቺ እዚህ ጋር ማለት ነው ስልክ ቁጥርሽን ልንገርሽ፣ በደንብ አዳምጪ። አሁን እንደውልብሻለሁ። ሚዲያ እንዳትወጪ ከስሻለሁ። አወጣለሁ ክሰሽኝ። ፕላስ ያዙ ጋይስ፣ ፕላስ ያዙ ስልክ ቁጥር ሪካርድ አድርጉ ጋይስ። ስልክ ቁጥር ልንገራችሁ እሺ። ሳውዲ ላይ የምትሉ ሳሪ አታውጪ፣ ለእሷ ሲባል ሳይሆን ኖ እስከ ህይወት ፍጻሜ ድረስ እስከ ህይወት ማሚ አንዴ በመጀመሪያ ሳሪ አታውጪ ቁጥር ለምን አሰሚም አትናገሪ። አታስወጧት። ልጅቷን ትፈልጋለች ማለት ለሁሉም ነገር ታውራ፣ የምትፈልገውን ታውራ። ተዋ ሳሪ፣ ስልኩን መስጠትም ካለብሽ ለፖሊስ ነው የሚሰጠው። ስልኩን አንቺ ለእኔ ለእንቱን ሰጠዋለሁ። ሲጨኝ ምንም ስራ ነው ያቀለለችው እኮ አሁን ስራ ነው ያቀለለችው። ቀጥታ ስልኩ ለፖሊስ ተሰጥቶ እሷ እንዳውጭ አለባት። እኔ ላይ ዋትሳፕ ላይ ሼር ነው በቃ በእንትን አንልም፣ አንደራመጥም። ስደይስ ኖ አይ የምትሄጂበት መንገድ ልክ አይደለም። አሁን ላተስፍሽ ልክ ነው። እኔ ስለማቅ ነው ልክ ነው። ችግር የለም አታስብ። ልክ አይደለም ሳሪ፣ ሰው የሚልሽን ስሚ። አይደለም ምንም አታመጣም። እሷ ቆንስላ ጉዳዩን ለያዙት ሰዎች ስልክ ያለሽ ለያዘው ፖሊስ ታስተላልፊያለሽ። የምትከሰውን እሺ ትክሰስ፣ እሷ ትክሰስ፣ የፈለገችውን ታርግ። እኛ ግን በስርዓቱና በደንቡ ነው የሚደረገውን የምናደርገው። ያለባት ትልቁ ነገር ቀስ ብላ በጣም ተንኮል ያለበት ንግግር ነው የምትናገረው። ራሱ የምትጠራው እናንተ መረጋጋት አለባችሁ። ኦብቪየስሊ እኮ በቃ ምንም ብሎክ እኮ አድርጋን የመጣችሁ ስነስርዓት ያዙ በመወያየት መኑ ብላ እኮ ነው አስጠንቅቃ እጃችሁን አጣምሮ ብላ እኮ ነው እንድንሰማት ያደረገችን። እና እንደዛም ሰምተናት ዞሮ ዞሮ ለእህቷ እንኳን አልተጨነቀችም። በኮማ ውስጥ ያለችው ጥርሷ ለረገፈው ደም በደም ሆና ሆስፒታል ላለችው ልጅ እንኳን የተጨነቀች ያህል አይደለም እየሆነች ያለችው። ዞሮ ዞሮ ከእሷ ጋር ነው ስልክ ሲዋውራ ሲገናኝ የነበረው። ፕሮቴክት እያደረገችውም ያለችው እሷ ነች። እስከ መኖሪያው እስከ ቤተሰቡ እስከ ትዳሩ ታውቃለች። ጉዳዩን ፖሊስ ስለሚፈልገው የመናገር ግዴታ አለባት። ያ ነው አለቀ። ስለወደደች ስላልወደደች ሳይሆን ስልክ ቁጥሯን ሰጣችሁ። ይቺ ልጅ መረጃው አላት፣ ልጁን ታምጣው ነው በፖሊስ የሚፈለግ። ከዛም ፍርዱን ራሱ የሀገሪቷ ሕግ አለ። ጥፋቱን አይቶ መወሰን ያለበትን ይወስናል። ስለኛ አሰራር ግን እሷ አይደለም የምትነግረን። ምን ነው እሷ በደል የደረሰባት ልጅ ላይ እንዲበረታች 3 ቀን ሙሉ የት ነበረች ካሰበችላት? ኤኒዌይ እናንተ አትባሳጩ። አንዳንድ ሰዎች ነጥብ ለማስጣል መንገድን የሚያስቀይሩት ልፋታችሁን ሁሉ ገደል እንዳይከቱት ጥንቃቄ የተሞላው አካሄድ መሄድ ጥሩ ነው። እሺ አሁንም የተደረሰበት የነገውን ጉዳይ ሄዳችሁ ሆስፒታል ልጅቷ ምን ላይ እንደደረሰች ይኸው እሙ
ከዛን ጉዳዩን ለፖሊስ መስጠት ነው። ስልክ ቁጥሯን መስጠት ደግሞ ልጅቷ ጋር ጠዋት እሄዳለሁ። 3 ሰዓት ላይ ቀጥሮኛ ለዛ 3 ሰዓት ላይ ሄዳለች። ልጅቷ ግን በአጋጣሚ ደግሞ ሁለተኛ ለሳሪ ያልነገርኩት ነገር እሱ ለትዳር ፈልጎ ጠይቋት እምቢ ስላለችው ነው። ደግሞ በዛ አልክም ጭምር ነው የደበደባት። እራሷ ልጅቷ የነገረችው ማለት ነው። ለትዳር እንደዚህ ፈልጎ ሲተናኮላት እምቢ ስላለችው ነው። ያን በዛ ነው እንጂ የቻርጅ መንስኤ ብቻ አይደለም። ተሙጌ ሰሚ አጣን እንጂ እኮ የሆነች ነገርማ ከቻርጇ በተጨማሪ ትኖራለች ብለን እኮ ትንሽ ሄደንበታል። ይዛኔ ሰሚ አጣን። ምክንያቱም ቻርጅ በሞላበት ዓለም በቻርጅ ብቻ ወንድ ልጅ ተነስቶ በዚህ አይ እሷ ልጅ እኮ ዛሬ ገብቶ ሲያዋራ ሲያናግራት የሚፈልግሽ ችግር አለ ወይ ሌላ ነገር ሲላት በትዳር እንደዚህ በጠይቆኝ እምቢ ስላልኩት ነው። እኔ ደግሞ ባለትዳር ነኝ፣ እንደዚህ አይነት ነገር ማድረግ አልችልም በባሌ ላይ ብላ ስላለችው እምቢ ስላለችው ነው። ይሄን በነገራችን ላይ የዚህ ሰውዬ ሚስት ይሆንሽ ባልሽ ከአንቺ ውጪ 3 ሚስት አሉት። ይሄንንም እንንገርሽ እና ባልሽ እንዲገባት ነው። እቺኛዋ ሰማ ይሆናል ትስማ እንድትሰማ ተምሬ ነው የሚጀነጅ ነው። እና አንቺ ዶም ካለበት አሳልፈሽ ተበቀዩ። አሁን መበቀያ ሰዓትሽ አፍርድሜ እንዲገጥ ማድረግ ያለብሽ አሁን ነው። ምክንያቱም ከአንቺን ቤት አስቀምጦ እሱ በአንቺ ብር እየጀነጀነ ነበር ማሪ። ስለዚህ አንቺ እንደውም እንትን ብለሽ ለህግ ማሳለፈሽ መስጠት ያለብሽ እንጂ እዚህ መተሽ ከበሯት ትምችብን ውዴ። እና ቻርጀሩም ደግሞ ባልሽ ከፈለገው እኔ ቻርጀር እልክለታለሁ ትርፍ ስላለ። ደግሞ ግን ሙሉ ኢትዮጵያዊ ነው፣ ግን አይኑ ጠበብ ብሏል። ቻይናም እንዳይኖርበት በሉቻው እንዴ! ህዝቡ እኮ ተጨነቀ እንዴ! አውጪው፣ እኔ ከስሻለሁ። ሳሪ አውጪው ማርያምን እኔ በመቤቴን ነው የምልሽ። በጣም በሚገርመው ነገር ለእንደዚህ አይነት ሴቶችን ያልደነቅም። የማልደነቅበት ምክንያት ምን እንደሆነ ታውቂያለሽ? በቃ የሚፈልጉትን አሰሚና ህዝብ ነው መፍረድ ያለበት። ህዝብ በቃ ማወቅ አለበት፣ መፍረድ አለበት። ሰምተሻለች? ደግሞ ስልክ ቁጥሯ ሳይሆን የተገለጠችበት ፎቶ ተፈልጎ ነው መበተን ያለበት እኮ። ታዲያ ለዛ አይደለ እንደኛ ምን ያልሰማላችሁኝ እኮ ሁለዛ ሳሪ ልጅቷን ኢቃሚስት አይደል? ኒቃሚስት እኮ ከላይ እኮ ነው ያሰረችው። ይሄ ዝም ብላ አይደለም። ኒቃሚስት እኮ እንደላኩልሽ አይነት ፎቶ ነው። በመጀመሪያ አይደለችም። አንድ ሁለተኛ ደግሞ ምን እንደሆነ ታውቂያለሽ? እኛ የምታመጣው ማየት ይችላል። አንድ ሰው ገብትሻል መሲ፣ ቀስ ብለሽ አሁን በቀደም አይትሻል። ያቺ ራህማ የምትባል ዘረጦ ያወጣሻት ቀስ እያልሽ ነው። በቃ የሆነ ነገር እንደዚህ ቀስ እያልሽ እንትን ካልሻቸው ሌላ ተአምር ታመጣለች። ስለዚህ በቃ ምንም ነገር የምታመጣው የለም። ምን ተአምር ታመጣለች? እከስሽ ገና መጀመሪያ ራሱ ሽማሽ ስትባል እከስሻለሁ እንዲልሻለሁ ፈስ። በመጀመሪያ ደረጃ አንቺ ራሱ ይህን ያክል ለመናገር ራሱ ልጁ እንደዚህ ነው የእሱን ነገር መናገር አይጠበቅብሽም። አለቀ። መጀመሪያ ደረጃ የመጣሽው ልትነጋገሪ ነው። በቃ ልትነጋገሪ ነው። አንድ ሁለተኛ፣ ከዛ አልፎ ተርፎ ደግሞ እናንተ ምን አመጣችሁ? ስለኛ ነው የምታወሪ እኮ ስለ ልጆቹ አይደለም የተቆረቆርሽው። አብረዋት ያሉት እየተናገሩ ነው። አብረዋት ያሉት እኮ ይኸው እሱ ይችኛይቱ እኮ ኔትወርኳን እምቢ ብሏት ነው እንጂ እኮ በስነ ስርዓት ማውራት ትፈልጋለች። መሲ ከፈለግሽ ደውይላት፣ ላኪልኝ ቁጥሯን እንደውልላታለን። አብራት ያለች እኮ አለች። የት አለች አለሽ? ይኸውልሽ ቁጥሯን እኔ ልስጥሽ። በውስጥ ዋትስአፕ ላይ ሼር አድርጊልኝ። በዛኛው ስልኬ ልምጣ። ወይንሸት ትደውላታለች። ሳሪ እኔ ትንሽ ኢሞሽናል ስለመሆን ወይንሸት ትደውላታለች። እነዚህ ምን እንደሆኑ ታውቂያለሽ ጁዬ? በቀደም ዕለት የጊራና ሰው ነው ስለተባለ ጊራና ነው ያለው፣ ጊራና ነው ተወልዶ ያደገው። እባካችሁ ጊራናዎች ለምንድን ነው ሰውየውን አጋልጣችሁ ማሰጡት ስለተባለ ገብቶሻል። የቀበሌ ሰዎች ናቸው እነዚህ፣ እንደዛ ናቸው ተሳስረው የመጡት ለዛ ነው እንጂ በምንም ተአምር አሁን እንደምትለው ለልጅቷ ምን ሶሉሽን ያገኛችሁላት? በህይወት መኖሯ ለእኛ ሶሉሽን ነው። ገባሽ? ምንም አይነት ነገር ቫሊዩም ለማይሰማው ሰው ይሄን ነው ብትይ አይገባም። እሷ ገብቶሻል። ጊራና ስለሆነች የጊራና ሰው ስለተባለ ለምን ጊራና ተነሳ፣
ለምን የጊራና ሰው ተባለ ብለው እርስ በራሳቸው እዛ ቁጭ ብለው የኔን ፎቶ ሰቅለው ብዙ ነገር ሲያወሩ ነበረ። ይቺ ናት አንዷ። ሲቀጥል እንደነገርኩሽ ይቺ እንትና የምትባለው ራህማ የምትባለው ውሽማ ናት። እሷም ከሆነች ውሽማ ናት። ራህማ የምትባለው ውሽማ ናት። ጋይስ መሲን አስገቧት። ከዛ በኋላ ምን ሆነ መሰላችሁ? ሁሉን ነገር የምታወጣው የምትነግረው ራህማ የምትባለው ናት። ከላይ ደውላ ናት ቶሎ ያለችው ራህማ ናት። ለእኛ በህይወት መኖሯ ትልቅ ቫሊዩም ነው። አበቃ። ምን አወጣችሁ የምትለው በህይወት አለች። እግዚአብሔር ይመስገን። ምን ይዟታል? ፖሊስ ይዟታል። ማንኛውም ሳውዲ አረቢያ ላይ ያለ ሰው ያለ ኢቃማ ከመጣ እዚህም ከመጣ ፖሊስ ይዘዋል። ስለዚህ ፖሊስ ይዟታል። ይሄ ቫሊዩም የለውም። እንደ ሴትነት እንደ እህትነት መወለድ እኮ ቋንቋ ነው። አንድ ሁለተኛ እንደነዚህ አይነት የሃይማኖት ሰዎች የተረጋጉ እኔ በጣም ብዙ ኒቃቢስት አውቃለሁ። የተረጋጉ እርጋታ ያላቸው ስርዓት ያላቸው ከእውነት ጎን የሚቆሙ በጣም አደብ ያላቸው ናቸው። ይቺ ለወንድ ጠበቃ ቁማ የአገሬ ልጅ ነው ለወንድ ጠበቃ ቁማ የምትከራከር ባለጌ ቆሻሻ ነሽ አንቺ። ሲጀመር አይደለሽም፣ ኒቃቢስትም አይደለሽም። አንድ ሁለተኛ ደረጃ ደግሞ አንቺ በመጀመሪያ ደረጃ ለእውነት የምትቆሚ ከሆነ ከኛ ብቻ የሰማሽውን ሳይሆን ሌላም ቦታ ሰምተሽ መምጣት አለብሽ፣ ማጣራት አለብሽ። ግን መጀመሪያ ሚስቱን ጠይቂ። ሚስት አለው። አንቺ ውሽማ ነሽ። እዛው በዛው ነው የምትሆኑት። ልጅቷ ጥርሷ ረግፏል። አለቀ በቃ። ሌላ ነገር የለውም። ይኸው ከታች ያሉት እየፈረዱ ነው። እኔ ደግሞ አጥቤ እንዳሰጣት ነበር። እናንተ ግን አላስወራላችሁ። እነግራት ነበረ ልኳን። ምክንያቱም እከስሻለሁ። ቀራፉ ይኸው ስልክ ቁጥሯን እሰጣችኋለሁ። ወርዳለች፣ እሰጣችኋለሁ። ቅረጹ ቅረጹ ትላለች። ቅረጹ እሰጣችኋለሁ፣ በትንላችሁ። ከዛ ደግሞ የኦዛንን ፎቶ አንድ ኦዛን ፎቶ ለጠፍን። ምን ተብሎ መጣ? ባለልጅ ባለትዳር ሆኖ መጣ። ባለልጅ ይኸው የልጁ ፎቶ እኔ ለጥፋለሁ ስል አይ እንዳለጥፊ ብለውኝ ነው። እዚህ ኒካ አስሯል፣ እዛ ደግሞ ባለልጅ ነው። በቃ እንደዚህ ነው። ከዛ መጣ ይህ እንደዚህ ብላችሁ ለአጫ ምንም አባሽ አታመጭም። እኔ ምን ታመጭልሽ? እናንተ ማናችሁ? እኛ ህዝቦች ነን። ይኸው አሁን ደግሞ እዚህ ጋር የምታዩት ይሄ ሌባ የአገሯ ሰው ሌባ ወንድሜ የምትለው ይሄ ቀጥቃጭ አረመኔ ገዳይ የሆነ ሰውዬ እህታችንን ቀጥቅጦ ደብድቦ በቻርጅ በሚል ሰበብ ይህንን አርጓታል። እባካችኋል። ልጁ የተረጋጋ ነው። በጣም ነው እንዴት ተረጋጋው? አንቺ ግን በጣም የተረጋጋ ስለሆነ ነው ልጅቷን አቃጥላለሁ ከዚህ ቤት ውጡ ብሎ ያላቸው። ከራህማ ራስ አንወልድም። ወደርሽም ጠላሽም ከራህማ ራስ አንወርድም፣ ከአንቺም አንወርድም። እሙዬ ቁጥር ልኬልሻለሁ። ይኸው ቁጥሯ ተቀበይ። ይችንም ደግሞ ያለ ፎቶ እናመጣሻለን። ጠብቂ። ሳራ ምን አለች ትያለሽ? ያለ ፎቶ ያለ ንቃብ ያለ ንቃብ። እኔ ቀጥታ ለዚህ ለሾርጣው ነው የምሰጠው። ምንም ችግር የለም። ቁጥሯን ይከታተላቸዋል እኮ የሚያወሩት እዚህ ህግ የሌለ ነው የሚመስላቸው። እንደፈለጉ ሲፈነጥዙ ጊዜ ህግ የሌለ መሲ ውጭና ጌቢ መስዬ ውጭ ከቲክቶክ እና ካምል ነይ። ራህማ ነጅም የምትባል ልጅ የምታውቁ ካላችሁ ግን ፕሊስ፣ ራህማ ነጅም ትባላለች። ኢንስታግራም አላት። ኢንስታግራም ነው ምንድን ነው የሚጠቀሙት? ስናፕቻት ወይት ከዛ ላይ ያጠፉታል። ሳሪ ዝም በይ፣ ቁጥራቸውን ብቻ ላኪ አንቺ። ይኸውልሽ ፎቶ አልስጥሽ። የዝችን ቆይ ነይቶ እኛ እኮ ጋይስ ከህዝቡ ጋር እንደምንሰራ እናንተ አታውቁም። ቆይ ፎቶ ልስጥሽ፣ ለጥፊ። ይቺ ደግሞ ማን እንደሆነች ለጥፊ ውዴ። ቆይ ልስጥ ነው እንጂ ውዴ። ቆይ ተኝታለሽ። ልጅ እዛው ሀገራቸው ልጅ ነች። ላላላ ይቺ ሀይቅ ልጅ ናት። ኦኬ ልጅ ነው ብላ የተቆረቆረችለት እንደው እንደዚህ ሆነች ለተባለችው ልጅ ትንሽ ማዘን ያቃታት በሰላም ኖ የሀገሯ ልጅ አይመስለኝም። ባሏ ወይም ሌሊት ከእሷ ጋር ነበር ማለት ነው። ቦታው ላይ ሆና እንትን እንዳለች ሜቢ ይቺ የተደበደበችውም ምናልባት ፈርታ ላትናገር ትችላለች። ጀስት በቻርጀር ብቻ ምናምን በዛ ስለጠየቃት ብቻ ሳይሆን ሌላም ነገር አላቸው። የሆነ የምታውቀው ነገር አለ።
እኔ እኮ የቻርጅ ነው ስትሉ የኔን ስራ እንደማጣጣል ነው የሚቆጠረው። በቻርጅ አይደለም የተጣሉት ጋይዝ፣ ጸባቸው ሌላ ነው። ኦሪጂናሉን አልክላቸውም እንደምችን ችግር ነው። በቻርጅ ስትሉ ቀጥታ የኔ ብርጅስቱ ስራ አታክ የምታረጉላ ነው እየመሰለኝ ያለው። በቻርጅ አይደለም የተጣሉት አበዳን። አረብ ሀገር ላይ ዱባይ እና ሳውዲ በቃ በቻርጅ አንጣላ። በቃ የተጣላ ነው በሌላኛው ቻርጅ ነው ማለሽ። እኔ ብያለሁ የዛን ቀን ሰሚ ያጣሁኝ። በእናታችሁ ቆይ ላንብብላችሁ። መሲ የተባልነው ላንብብላችሁ። ወንድም አለሜ እንደው ምን ውስጥ ይሆን ያለኸው? የሰው ሰይጣኖች አሳሳቱ። አንተ እኮ እንደዚህ አይነት ነገር ውስጥ መግባት አትፈልግም። ማን ያለው ይሄንን? ይቺ አሁኑ አለች። ምን ላይ ነው ያለችው? ውዴ ልላክልሽ። የቅድሞ 8,000 ድርሃም የበላችሁ ልጅ ዋትሳፕ ላይ ስንገባ እግዚአብሔር ታላቅ ነው የልቤን መሻት ፈጸመው ግፈኞችን ተቃውሙ የሚል ከታች ጥቅስ ግጥም አርጋርጋለች። ግን ስራዋ ሌላ ነው። ዋትሳፕ ቪዲዮ ኮል የሚደውሉት ስልክ ለመግዛት ነው። ቻርጀር ቆዩ ልሸጥ ይቼ ነው። ቆይ አንድ ጊዜ እዚህኛው ስልኬ ወደዚህ እያደረኩ ነው። ቆዩ ጠብቁ። የሚሰሙት ምን ስራ አለ ተስፍሽ? ይሄ እንዳንዶም አንድ ሳምንት ራሱ ሊሄድ ጥሩ ባይ ነው። ልጅቷ ባትጎዳ ኖሮ አሪፍ አጀንዳ ነበር፣ ግን እህታችን ተጎዳችበት እንጂ። አይ ልጅቷ ግን ይችኛዋ አጻጻፏ ራሱ በጣም አንገብግቧታል። መሲ ይሁም አይላኩልሽም። ምን ሆና ነው ሳር እየተጣማ ፎቶ የተነሳችው? ላርጋት እንዴ ፎቶዋን? በስታይል ነው የተነሳችው። ቪዲዮ ሰርታለታል። ሳሪ ፎቶ አሁን ሰላም እንባባል ነው። ሁሉንም ላኪልኝና ስጭኝ አቀብኝ ላኪልኝ ብሎኛል። እንድልክላቸው በቃ ላኪልኝና እኔ ነው ካሽ። አንቺ በእናትሽ እኔ የሆነ ጊዜ ቀሚስ ጠፍቶብኝ ነበር፣ እሱን የለበሰችው መስሎኝ። መሲ ከቁራሊዮ ላይ ወስዳው ነው። ለዛ ሽጠሽ ነው እንዴ? ማሚ እውነቴን ነው፣ ቀሚስ ጠፍታብኝ ነበረ። አይ በሉ እኔ ልውረድ። እንዴት ተስፍሽ ወዴት ትወርዳለህ? ቆይ እንጂ የሳሪንም መከሰስ አይተህ ትሄዳለህ እንዴ? ተስፍሽ እኮ የሆነ ሰዓት ላይ ደሙ ተጋጭቶ ነበረ። ራሱን ኮንትሮል አድርጎ ነበር። አንቺ ሲል እኮ ሊጀምር ነበር አቆመ። ወንጀለኛ የሆነውን ሰው መሲ ትለጥፋት ወይስ ትለጥፋለሽ የምትባለው ዘምዘም መሐመድ ጊራና ከገበያው ከመስጊዱ ፊት ለፊት ናት። ይቺን ልጅ ጊራና ከመስጊዱ ፊት ለፊት የሚያውቃለ እንግዲህ። ቆይ ሳሪ ላኪያትና ላሳያቸው ለልጆቹ። ልኪያት አለው ልኪያት ላኩልሽ እኮ አለ ገባው በስልክ እኮ ነው የላክሽው። ምንም ካላስ ያው እንደዚህ የሆንሽው በጌታ ይኸው ጊራና የምታውቋላችሁ። ይኸው ሰኒ ሌሊት 6 ሰዓት ቤቷ ከነበረ ምኗን ሊነካ እንደሚችል አስቢ። ቻርጀር ነው ማሚ የነካው። ተቸርጆ የመጣ ነው የቻርጅ የማያስፈልገው። እናቴ ነርቧን ነክቶላት ነው። ትችላላችሁ። ስለዚህ ወይዘሮ ዘምዘም ይችናት። አሁን ለጥፊ ሰኒ ወደ መድረኩ። ሰኒ የምትኖረው አሜሪካ ነው እንግዲህ ከሳውዲ ለጥፋታለሁ። እኔ ምንም ቆይ እንትን ልበልላቸው ልላክላቸው ለዛ ገር ልጆች ለአትላኪ ማሬ ችግር የለም። ለጥፊ እዚህ ያሉ እኮ የልጆቹ ስልክ በምንም ላኩልን። አሁን ስታዩት እናንተ ምን እሙዬ ቆንጽላ የመዲናው ተወካይ ማለት ነው፣ የቆንሲላ ተወካይ። ነገ ከነሱ ጋር የምትሄዱት? አዎ ነገ ይመጣል። እሱ ከመዲና ይመጣል። እዚህ ጅዳ ከመካከል ላይ ነው ሽሜስ የሚባለው፣ እዛ ናት። የተሰነጋ ነው ብዙ አይቀርም። አንቺ ትሄጃለሽ?
አዎ ጠዋት ተቀጣጥረናል። ጠዋት እናቷ መስዬ ቻርጅ ፈልጌ ነው። ቻርጅ አይሸጥም ውዶች፣ ሳውዲ አረቢያ ነው ቻርጅ አለው። እንትን ወይ ልጇ ናት እቺ ልጅ ናት የላኩልን ልጇ ናት። የዚች አውሬ ሜኒቃቢስቷ ልጅ ናት እያሉ ጠብ እሙ ከሄድሽ ታዲያ ራቅ ብለሽ ፖሊሶቹን አስፈቅደሽ ፎቶ አንሻት እስኪ። ኦኬ ካላስ ሳትሸፈን በፊት ያለው ነው ለጥፊያው። ሳትሸፈን በፊት ይቺ ፎቶ ማለት ፎቶ ማንሳ ስልክ ይዘሽ ተፈትሰሽ ነው መጋቢ ስልክ መያዝ አይቻልም። እሺ ሳርዬ ቆይ ልላክ ወደዛኛው ስልክ ታኒ ህዝቡ የወሬ ተማት ሊገለው ነው። ሰዓት እየሄደ ነው። እባክሽ ለጥፊልኝ። እኛ ሳይተናታል ያላዩ እነዚህ ታብታብ የሚያደርጉ ሆዳቸው ቆርጧቸው። እንዲሁም ልጅቷ ዛሬ ስላመማት ምናልባት መልሰው ከዛ አውጥተው ደግሞ ወደ ሆስፒታል ሊያስተላልፏት ይችላሉ። ምክንያቱም እጇ ስብራት አለው፣ የግራ እጇ ስብራት አለው እና ወደ ሕክምና መልሰው እዛው ያስተላልፏታል። ምናልባትም ወደ ሕክምና ከሄደችም እዛ ሕክምና ቦታ ሄደን እናያታለን። ችግር የለው። ይቺ ልጅ የሚያውቃት ሰው ካለ ናፍቃን ነው። እኔ ጓደኛዋ ነኝ፣ የትምህርት ቤት ጓደኛዋ እና አገናኙኝ ፕሊስ። ዘምዘም መሐመድ ጊራና ሳትሸፈን በፊት አሁን ራህመት ተገኘች እንዴ? አልተገኘችም ውዴ። ቅድስት ይህችን ታውቂያታለሽ? ያው ዘምዘም መሐመድ ጊራና ነው ሰፈሯ። ጊራና ከገበያው ከመስጊዱ ያው። እሺ ጋይስ ሌላውን ለጥፊ ደግሞ በደንብ የምትታየው እዛ ላይ የት ያኛው ነው በደንብ ምቹ። ዘምዘም መሐመድ ወይዘሮ ዘምዘም መሐመድ ከፈለጋችሁ ስልክ ቁጥርም እንሰጣችኋለን። ወይዘሮ ዘምዘም መሐመድ ይኸው፣ ወይዘሮ ዘምዘም መሐመድ እንዲህ እኛ ጋር ስትመጪ ይኸው ሆነሽ የመጣሽው ይኸው። እቺ ይኸው አይኗን ይዩት በደንብ ጋይስ። ይኸው እቹት ጊራና ከመስጊዱ ፊት ለፊት አካባቢ ያላችሁ ሌላ መረጃ እየሰጡ ነው። አታስቡ፣ ችግር የለም። አርዬ ከይቅርታ ጋር ይሄን ፎቶ አንቺና ሚኪ ፊት አውራሪ ጌም ስትጫወት ሲቀጣች ነው ይሄን ፎቶ አነሳች ያየሁት። ይቅርታ ላስታውስሽ ብዬ ነው፣ ቅር እንዳይልሽ እሺ ጓደኛዬ። መሲታይ ዲን ልክልሻል። ሳሪ ባይዘወይ በቁጥሯ ቁጥሬ ችግር የለም ብለሽ አትጠቀሚያቸው። ወይዘሮ ማለት የክብር ስም ነው። ይሄና ትምጣ ቤት ጓደኛዬ ነሽ፣ አብረን የተማርነው። ናፍቀሽ ነው አቤት ብለሽ አንበሳ ስለወረደ ልሰጥሽ ነው እሱ ያለበትን ቦታችን ማለት ነው በሰው ዘንድ። ወይኔ ጓደኛዬ ታቋታላችሁ ጋይስ፣ ዛሞን ታቋታላችሁ። እሺ የምታቋካላችሁ ውዶቼ ማሮቼ የምታቋካላችሁ እንትን ነው ሙዚቃ ክፈቱ ትመጣለች ይሉሻል። ችግር የለም። እሺ ቆይ ይህንን ለእኔ ማለት ምን እንታዘዝ? እኔ ኦንላይን የለሁም ነበር ትናንት ወዲያ ኦንላይን የለሁም ነበር እና ሪከርድ አይቼ ነው ወደዚህ የመጣሁት። ላይቭ ላይ መግባት አልሰማሁም። ነግራኛለች ችግሩ እንትን እንዳደረግ አልሰማሁም ነበር። እንዲ ላይቭ ላይ መግባት ማለት ላይቭ ላይ ገባል ነው። እሷ የምጠይቋትን ነገር እሷ የምፈልጓትን ነገር የምንጠይቁኝ እሷ ነው ልመለስላችሁ ጥያቄ። እሷ የምጠይቋትን ነገር ጠይቅልኝ። አንተ ባሏ ነህ? ባሏን ዛሬ ላውራው ያልኩሽ ቅድም ስልክ ቁጥር 2 ስልክ ቁጥር ሰጥቼሻለሁ። ሰኒ ላክሽልኝ እንደ ቼክ ላደርግ ቆይ እሺ አንተ በቦታው ነበርክ እንዴ? በራህማ የነበረችበት ቦታ ላይ ይኸው ፕሮፋይሉ ጋይስ በጣም ተጠይቃ ካለቀ በኋላ መተህ እኔን ጠይቁኝ የምትለው እንዴት ነው? ኔትወርክ እየተቆራረጠ ይወጣል። ቆይ ተረጋ። ኔትወርክ እያስቸገረ ነው። ጁዬ በሁለት አድርጊ። አይሰማም? ይሰማል። አስተካክል። ትናንት ወዲያ በስልክ እየደወላችሁ ያላችኋት አምጧት።
ከእነሱ ጋር ሁሉ ያለውን ነገር እንወያይ ማለት ነው። አንተ ምን አይነት ሪከርዱን የሰማሁት አንቺ ውሽማ ሆነሽ ምናምን እያላችሁ ነበረ። ኦኬ አንተ ምን አይነት መረጃ ነው የምትፈልገው? እኔ ሚስቴን እንዴት ነው እንደዚህ እንትን የምትላት ነው? እሷ የለችበትም ነገሩን። እሷን እንትን የምትላትን ጥያቄውን ለእኔ ጠይቁኝ፣ እኔ እመልስላችኋል ማለት ነው። እሷ ነው ክዬ ዘርገሻ የምትላትን ነገር ድጋሚ ጠይቁኝ። እኔን አንተ በቦታው ነበርክ? ከ18 ዓመት በላይ ናት አይደል? በስልክ ነበርኩኝ። ባለቤት በስልክ ድምጿን ነው እንጂ እየሰማህ ያለኸው የነበረውን ተግባር አላየህም። ይሄ በስልክ ነው እሷ ጋር የተፈጠረው። በስልክ ይወራል እሷ ጋር አይደለ? እሷ ያለችህን ነው አንተ የምታወራው። ከእሷ ደግሞ የሰማነው እኛ የነበረውን ሁኔታ፣ ከዛም አልፎ አብረዋት የነበሩት ደግሞ እሷ ታደርገው የነበረውን ነገር ነግረውናል። ሄዳ አንተ እነሱን ጠይቃቸው፣ እኛን አይደለም። ምን ጠይቃትን ጥያቄ ጠይቀን ከጨረስን በኋላ ነው አንተ የመጣኸው። ሌላ ነገር አለ ለሚባለው በራሱ መንገድ ማጣራት ትችላለህ። ሌላ እኮ አይደለም። እናንተ እኮ እየተሰጣችሁ ነው። ምንድን ማስረጃ አላችሁ ብላችሁ እኮ አልጠይቃችሁም። ያችኛይቱ ልጅ ይወራህ ማለች ስትባል ምንድን ነው መረጃሽ እኮ ብላችሁ አልጠይቃችኋትም። ጠይቀናታል እኮ መረጃ እነሱ የተነጋገሩትን ድምፅ ተላክ አይደለ እንዴ? የተነጋገሩትን አልሰማህም? ሂጂና ደምጠብ የሚላት ምኑ ናት እሷ? ለምንድን ነው ሰው ወንጀለኛ እና ለምን ይላል? አንተ ሲጀመር ዘራፍ ማለት ያለብህ እንዴት ሚስቴን ልኮ ደም ያሳጥባል አትልም እንዴ? እንዴት ሚስቴን ያናግራል አትልም እንዴ? ወንድ ወሬ አውራ። እኔ ወንድ ነኝ። አድምጪኝ፣ ራስሽ አልተናትበይና ማለት ነው። አድምጪኝ። እኔም በደንብ እኔ በስልክ አለሁ አልኩሽ እኮ በስልክ አለሁ። በውስጥ ችግሩ ሲፈጠር ጠዋት ነው የደወልኩላት። ይሄን አደረሽላት ደውዬላት አለሁኝ በስልክ ማለት ነው። ችግሩ ሲፈጠር ከስር መሰረቱ እናውራ ካልሽ እናውራ አልኩሽ እኮ። አዎ ችግሩ ሲፈጠር አንተ እንደነበርክ ነገር ይሄ ነው ትክክሉ፣ ይሄ ነው ስህተቱ ብለህ አስረዳን። ከአንተ እንስማ እኮ። እሺ ጠይብ፣ መጀመሪያ ችግሩ እንትን ያለው በጠውሲላ ነው። ያኔ በእንትን ማለት ነው አዳፕተር ነው ችግራቸው። አዎ አይ ነው። እሺ ለሱ ለባለቤቱ አዳፕተሩ ካንተ ጉርፍ ያለው የኔ አዳፕተር ነው። ለሴቶቹ ስጣቸውና ወደ ሻንጣ ያደርጉልሽ ስትለው የኔ ሚስት ነው እሱ እንትን ያላት ያናገራት። ሲያናገራትም አለሁ እኔ በስልኳ ማለት ነው። ረማ ይሄ አዳፕተር እናንተ ነው እንደ ሴቶቹ የኔ ነው ብለውኛል። እስኪ ጠይቃቸው ወይም የምታውቂው ነገር ካለ ሲላት፣ ኧረ እኔ አላውቅም የእሷን ጠይቃት እስኪ። እኔ ጓደኛ የእሷን ስትል ነበረ ጠይቃት፣ እኔ አላውቅም ማድሪ ብለዋለች ስትለው ጓደኛዋን ጠይቃት። እንደዚህ ነበረ ሴቶቹ ጠይቀውኛል። ረህማም ታውቂያለሽ መሰለኝ እስኪ ንገሪኝ ስትላት ለምን ሲባል እኔ ስም ተነሳ ብላች ነይቱ እንቧ ዘረፋለች። ያቺ አሁን መረጃ እንትን የምትለው ማለት ነው አለኝ ምናምን የምትለው ልጅ ጓደኛዋ እሷ ናች። ለምንድን ነው እኔ ስም የምታነሺው ብላ ረህማ ጋር ተጣሉ። ኧረ እኔ አንቺና እሱ ላይ ያስፈልግ አይደለም ጠየቀኝ መለስኩለት። ሌላ ነገር እኮ እሷ ናት ያለችኝ ብላ እኮ እኔ ሳልጠይቃት እኮ አልመጣችም። እኔ ጠይቂያት ነው የመለሰችልኝ፣ ጠይቂያት ነው። አይሻ ነው ስማችን ያቺ ልጅ። አይሻን ጠይቃት እስኪ ነብዩ ነው እንጂ እንትን ያልኩለት እኔ እንትን አልኩም። እሺ ይዞር እንዲያጋጣሚ አይቷታል እና ሪከርድ እያደረገች ለምንድን ነው ሪከርድ የምታደርጊው ሲላት አላረኩም ብለዋለች። ደበቀችው ስልኩን። እሺ ስትደበቀው ንቅጥ አድርጎ ሲያዳምጠው የእነሱ ድምፅ ነው ሪከርዱ። ኦኬ አልፈታ ነበር ችግሩ እንደ ሪከርድ እያደረገች ነው ምናምን ብሎ ሲያሳያቸው የኔ ስም ሲነሳበት ዝም ብለሃል ነበር። አሁን የሷ ሪከርድ ማድረጓ ነው እንደሚቆናገረችው። እሺ ወዴት ነው የምታያይዘው? አንቺና እኔ እኮ ነን አሁን እያወራን። እሷ ምን አገባትም ብላ ነው ሪከርድ የምታደርገው ብሎ ሲቆጣት እችኛይቱ ልጅ ስልኬን አምጣ ብላ አንተ ወይስ በጆሮ ነበር የሚያየው? ይጨርስ ላይ ፎቶ እያፈላለግን ነበር። እሺ ዘምዘምን በትልቁ ጊራና ናት። ከገበያው ከመስጊዱ በታች አሁን ኒቃቢስቱን አይመጣችሁ ናት። ያበራል ቪዲዮ ቆዩ። የሚያበራበት ፓርት ላይ ያለ የጊራና ልጅ ናት። ዘምዘም ናት። አሁን በኒቃብ መጣ። ኒቃቢስት ነኝ ብላ ያለችው ወይዘሮ ዘምዘም መሐመድ እሷ ናት ማለት ነው። እባካችሁ ወይዘሮ ዘምዘምን የምታውቁ እናቃታለን የምትሉ ሰዎች ካላችሁ ሰጡን እንፈልጋለን። እኔ ኒቃቢስት ነኝ ብላ አሁን እዚህ ጋር መጣ የነበረችው ወይዘሮ ዘምዘም መሐመድ ጊራና ከገበያውን በታች መስጊድ